بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته هذه برنامجكم أبا واستكبر يه انبياء كورام يتسنيو بروغراماتشن ክፍል 6 ነው በክፍል 5 ላይ የአባታችንን የአደም አለይሂ ሰላምን ታሪክ ጀምረን ነበር ወይስ قال ربك للملائكه اني جاعل في الارض خليفه የሚለውን ሐሳብ አብራርተን ነበር እና ጥያቄ ጠይቂያችሁ ነው ያለፍኩትኝ መላእክቶች ኮንሰርናቸውን ያስጨነቃቸውን ነገር ጠይቀዋል አተጃሉ فيها من يفسد فيها ويسفك الدماء ብለው ኢብሊስ ምንድነው ያለው እየጠይቃችሁ ነበር እና ምን እንዳለ አሁን አነግራችሁ በኋላ ላይ እንመጣበታለን መላእክቶችን እናስቀድማቸው መላእክቶች እኛ ሳንፈጠር በፊት ስለኛ አላህ ሲያስተዋውቃቸው በውስጣቸው ጥያቄ ተፈጠረ እና የተፈጠረውን ጥያቄ ጠየቁ የተሰማቸው ስሜት አለ ስሜታቸውን በተከበረ መልኩ ገለጹ እንዲህ በማለት ቃሉ መላእክቶች እንዲህ አሉ አተጀዐሉ ፊሃ በውስጧ ታደርጋለህን ማለትም በምድር መን ይፍሲዱ ፊሃ በውስጧ ብክለትን የሚያስፋፋ በነገራችን ላይ ስለ ምድር ሁለቴ ነው የተናገሩት አተጀዐሉ ፊሃ መን ይፍሲዱ ፊሃ ይሄ የሚያሳየው አህምየቱል አርድ عندهم መላእክቶች ምድርን ይወዷታል አላህም እኮ ምድርን ኢኒ ጃኢሉን ፊል አርዲ ኸሊፋ ብሏል ከሌሎች ፕላኔቶች በተለየ መልኩ የአላህ ተወካይ ምድር ላይ እንዲኖር ነው አላህ የፈቀደው እና ምድር መላእክቶች ዘንዳ ቦታ አላት ለማንኛውም እና በውስጧ ይፍሲዱ ፊሃ ኮራፕት የሚያደርግ ምድርን የሚበክል ምን ማለት ነው ይህ ኸሊፋ የሚሆነው ፍጡር ነፃ ምርጫ ስላለው ነገርን ኢስላህ ማድረግ ነገርን ማስተካከል የኢፍሳድ ተቃራኒው ኢስላህ ስለሆነ ማለት ነው ሙስሊህ እንዳለ ሁሉ ሙፍሲድ መኖሩ ግድ ነው ማለትም እነዚህ ሁለት ተቃራኒ ነገሮች ናቸው ምድርን ወደ ተሻለ የሚወስዱ ማለትም ምድርን የሚያበለጽጉ ኢማራቱል አርድ የውነት የኸሊፋነት ሚናቸውን የሚጫወቱ ልክ ሱረቱል በቀራ ላይ ሲጀምር ምን እንዳለው ማለት ነው وإذا قيل لهم لا تفسدوا في الأرض قالوا إنا نحن مصلحون ምድርን አትበክሏት ሲባሉ እኛ ምድርን ሙስሊህ እናደርግነን አሉ አይደለ ሙናፊቆቹ ስለዚህ ኢፍሳድ የሚያደርግ ምድርን የሚበክል ወየስፊኩ ዲማ ደምን የሚያፈስ ፍጡር የምታደርግበት ጥበቡ ምንድነው ብለው ጠየቁ የነሱን ጥያቄ ከማየቴ በፊት እኔ ጥያቄ አለኝ በእነሱ ላይ በመላእክቶች ጥያቄ ላይ ጥያቄ አለኝ ምንድነው ጥያቄ ካዳችሁኝ አተጃሉ ፊሃ መን ይፍሲዱ ፊሃ ምድርን የሚበክል ነው ያሉት አይደል ከዛ ቀጥለው ወየስፊኩ ዲማ ደም የሚያፈስ ጥያቄ ምንድነው ካላችሁኝ ኢስፋኩ ዲማ የንጹሃንን ደም ማፍሰስ ከኢፍሳድ አይደል እንዴ ከኢፍሳድ መካከል እኮ አንዱ ኢስፋኩ ዲማ ነው ደምን ማፍሰስ ላኪን هم فرقوا بينهم እነሱ ግን ነጥለውታል አተጀዐሉ ፊሃ መን ይፍሲዱ ፊሃ ወየስፊኩ ዲማ ነጥለው ነው ያቀረቡት መላእክቶቹ እና ጥያቄ ደም ማፍሰስ ከኢፍሳድ ነው ለምንድነው የነጠሉት ምላሹን ነው ራሱ ሰጣቸዋል መላእክቶች ሱብሃንአላህ እዚህ ቦታ ላይ ያነሱ ጥያቄ የሚደንቅ ነው በጣም ምድርን የሚበክል ደም የሚያፈስ የምታደርግበት ጥበቡ ምንድነው ብለው ሲጠይቁ እላችኋለሁኝ መላእክቶች እኛ ሳንፈጠር በፊት አላህ ሲያስተዋውቃቸው ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ ሲያስተዋውቃቸው መላእክቶች አንድ ነገር ገብቷቸዋል ምን ካልከኝ ያንተ ክብር ያንቺ ክብር የኔ ክብር ገብቷቸዋል
የሰው ልጅ ክብሩ ገብቷቸዋል። እና ይሄ የተከበረ የሰው ልጅ ذي روح روح በውስጡ የተነፋበት ሩህን የተሸከመ ፍጡር ይሄን ፍጡር ንጹህ ሆኖ ሳለ በንጽህና ላይ እያለ ንጹህ ነፍስን ማጥፋት ንጹህ ሰውን መግደል የኢፍሳድ ጥጉ ነው። the worst of the worst የከፋ ምድርን መበከል ማለት የሰው ልጅን ደም የንጹሃንን ደም ማፍሰስ ነው። ሂዩማኒቲ የሚባል ነገር አለ አይደል? ሰብአዊነት። እንዴት የሰብአዊነት አይሰማቸውም ይህንን ሁሉ ሰው ሲፈጁ እንላለን እኔና እናንተ አይደለ? መላእክቶች የሚገርማችሁ ከኔና ከናንተ በፊት ነው ሰብአዊነት የገባቸው። አሁን ሂዩማኒቴሪያን ኦርጋናይዜሽን የሚባሉ አሉ አይደል? የሰብአዊ እርዳታ የሚሰጡ ድርጅቶች ሂዩማኒቴሪያን የሰው ልጅ ሰብአዊነት ማለት ለሰው ልጅ ማዘን መላእክት ሳንመጣ በፊት ነው አስቀድሞ ያወቁት። እና አተጀዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ አሉ። ኢስፋኩ ዲማ ሚነል ኢፍሳድል አርድ ንጹህን ደም ማፍሰስ ከፈሳድ መካከል አንዱ ነው። መላእክቶች ግን ማለት የፈለጉት የሰው ልጅ አተጀዐሉ ፊሃ መን ዩፍሲዱ ፊሃ ኢፍሳድ ያደርጋል። ከኢፍሳድ ሁሉ ደግሞ የከፋው ወንድሙን ይገድላል። ከኢፍሳድ ሁሉ ደግሞ የከፋው የሰው ደም ያፈሳል። ወየስፊኩ ዲማ the worst of the worst ነው። ለዛ ነው ሸይጣን በጣም ጥማቱ እኛ ስንጋደል ማየት ነው። የአደም ልጆች ሲጋደሉ ማየት ነው። ለዛ ነው እኮ በአደም ልጆች የመጀመሪያው ስቶሪ ምንድነው? ሱረቱል ማኢዳ ምዕራፍ 5 ላይ የመጀመሪያው ስቶሪ ወንድሙን እኮ ነው የገደለው። فطوعت له نفسه قتل أخيه فقتله ወንድሙን መግደል ነፍሱ አጌጠችለት እና ገደለው ይላል። ገደለው። ዛሬ ንጹሃን በመድራችን በአራቱም አቅጣጫ ብዙ ንጹሃኖች ይገደላሉ። ትላንት ተገደሉ፣ ዛሬም እየተገደሉ ነው ያሉት። መላእክቶች ግን ሳንመጣ በፊት ነው ስለዚህ ጉዳይ የተከራከሩት። መዩፍሲዱ ፊሃ ወየስፊኩ ዲማ። ይህንን ኢንፎርሜሽን ከየት ነው ያገኙት? ከየት አውቀው ነው? እኛ አልተገኘንም። ምድርን የሚበክል ደም የሚያፈስ ብለው ነው የተናገሩት። ከየት አወቁ? ከየት አወቁ የሚለውን ከመመለሳችን በፊት ስለ መላእክቶች በወፍ በረር ጥቂት ነገር እንበል። መላእክቶች ነፃ ምርጫ የሌላቸው ፍጥረታት ናቸው። መላእክቶች ያለማቋረጥ አላህን የሚታዘዙ ፍጥረታቶች ናቸው። መላእክቶች ስተት መስራት የሚባል ነገር አያውቁም። መላእክቶች ማመጽ the concept of disobedience የማመጽ እሳቤው ራሱ ምን እንደሆነ አያውቁም። ማመጽ የሚባል ነገር አያውቁም። መላእክቶች የአላህን ፍጹማዊ አሰራር ተጠራጥረው አያውቁም። ጥያቄ ምልክት ውስጥ አስገብተው አያውቁም። መላእክቶች አላህ በሚሰራው ስራ በአጠቃላይ እነሱ ገባቸውም አልገባቸው ጥልቅ የሆነ ሚስጥር ጥልቅ የሆነ ጥበብ እንዳለው ያውቃሉ። በነገራችን ላይ መላእክት ጥያቄ ጠየቁ አይደል? አተጀዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ብለው ባይዘው ጥያቄያቸውን አቀረቡ እንጂ ለአደም ስገዱ የሚለው የተሰጣቸው ትእዛዝ አደምና ዝርያዎቹ የተፈጠሩበት ወይም የሚፈጠሩበት ምክንያት ገባቸውም አልገባቸውም ደገነ do it anyway ያደርጉታል። በነገራችን ላይ ያደርጉታል። ኢቭን አላህ እኮ የመለሰላቸው ምላሽ ተሳስታችኋል፣ ምድርን አይበክልም፣ ደም አያፈስም፣ በጣም እኮ ጥሩ የሆነ ፍጡር ነው አላብራራላቸውም። አላህ አንድ መልስ እኮ ነው የሰጣቸው። ኢኒ አዕለሙ ወላ ተዕለሙን ያላቸው። በቃ ይሄ ነው መልሱ። ኢኒ አዕለሙ ወላ ተዕለሙን እና በኋላ ላይ ስገዱ ሲባሉ ሰግደዋል። መላእክቶች
ቢገባቸውም ባይገባቸውም ቢብራራላቸውም ባይብራራላቸውም ጥበቡ የታዘዙትን የሚፈጽሙ ናቸው። ተፈጥሯቸው ያ ነው። ነገር ግን የሚያስቡ ፍጥረታት ስለሆኑ በእነሱ ውስጥ የተፈጠረውን ጥያቄ ለጌታቸው አቅርበዋል። አላህ ስለ መላእክቶች ሲነግረን ሱረቱ ተሕሪም ምዕራፍ 66 ቁጥር 6 ላይ ላ ያዕሱን አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። አላህ ባዘዛቸው ነገር ላይ በፍጹም የሚያምፁ አይደሉም፣ የታዘዙትን የሚፈጽሙ ናቸው ይለናል። ጥያቄያቸው ለምን ኸሊፋ ትፈጥራለህ በምድር ላይ አይደለም። ጥያቄያቸው ጥበቡን መረዳት ነው የፈለጉት። ከዚህ በጣም ትልቅ የሆነ ትምህርት መውሰድ ይጠበቅብናል። ሰዎች በአጠቃላይ መላእክቶች አላህን ጠይቀዋሉ፣ እኔና እናንተ የምንፈጠርበትን ጥበብ ማወቅ ፈልገዋል እና ጥያቄ አቅርበዋል። ከዚህ ትልቅ ትምህርት እንማራለን እኛ። አንደኛ በህይወት ዘመናችን ጥያቄ ስንጠይቅ ለመረዳት መሆን አለበት። ችክ ለማለት፣ ሌሎችን ለማንቋሸሽ፣ በሌሎች ላይ ለማላገጥ፣ ሌሎችን ለመተቸት መሆን የለበት። የምንጠይቀው ጥያቄ ለመረዳት መሆን መቻል አለበት። በተለይ ይህንን መሰረት አድርጌ ኮሜንት መስጠት የምፈልገው ነገር ሪሊጂየስ ዲቤት ኢንተርፌስ ዳያሎግ፣ በሃይማኖት ንጽጽር ዙሪያ ላይ የምትከራከሩ ወንድሞች እህቶች በጣም ልታስተውሉት የሚገባ ነገር፣ አንዳንድ ጊዜ የሃይማኖት ንጽጽር ክርክሮችን በማደምጥበት ጊዜ ከሁለቱም ወገን ከሙስሊምም ወገን ሙስሊም ካልሆኑ ወገን በሁለቱም ሳይድ የማየው ነገር አለ። እርሱ ምንድነው? ስላቃዊ የሆነ ጥያቄ፣ ከልክ ያለፈ ድንበር ያለፈ ኩራት፣ በኩራት የተሞላ ሐሳብ፣ ሌሎችን በጣም የመናቅ፣ ሌሎችን ለመቅበር የሚደረግ ሙከራ፣ ከጥላቻ የመነጨ ክርክራቸው ከጥላቻ የመነጨ ነው። የሚጠይቁት ጥያቄ ለመረዳት ሳይሆን ጥያቄው ሽታው ያስታውቃል። በነገራችን ላይ አንድ ሰው ጥያቄ ሲጠይቅ ጥያቄ ውስጥ ሽታ አለው። የኩራተኝነት ሽታ፣ ችክ የማለት ሽታ፣ የጥላቻ ሽታ። ምንም ብታብራራለት እንደማይቀበል ያስታውቃል ጥያቄው። እና ከሁለቱም ወገን ነው የማየው። ይሄ ቁርአናዊ አይደለም፣ በነገራችን ላይ ሰዋዊም አይደለም። አእምሯችንን ከተጠቀምን ሰዋዊም አይደለም። ቁርአን በጣም የሚደንቀኝ ኢንተርፌስ ዳያሎግ፣ የሃይማኖት ንጽጽር ቁርአን ውስጥ እኮ አለ። እና የተሳሳቱ እምነቶችን የተሳሳቱ ሐሳቦችን ቁርአን የሚያርምበት መንገድ በጣም የሚደንቅ ነው። በሃይማኖት ንጽጽር ስራ ላይ የተጠመዳችሁ ወንድሞች በመጀመሪያ ለምትሰሩት ስራ አላህ በረካ ያድርግበት። ለእናንተም ጥበቡን፣ ዕውቀቱን፣ አንደበቱን አላህ ይስጣችሁ፣ ስራችሁን ይባርክላችሁ። ነገር ግን የቁርአን አፕሮች ምንድን ነው? ቁርአን እንዴት ነው ከሌሎች ሃይማኖቶች ጋር የምናደርገውን ውይይት ቁርአን እንዴት ነው ይህን ጉዳይ ያየው የሚለውን ግን በጣም ማስተዋል አስፈላጊ ነው። ተመልከቱ ውስጥ ይህን ምሳሌ ልስጣችሁ ከቁርአን ሱረቱል ማኢዳ 75ኛው አያ ላይ ያለውን ሐሳብ ላካፍላችሁ። ምን ይላል አላህ? መል መሲሑ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል። የመርየም ልጅ ዒሳ እንደ ቀደምት መልእክተኞች እንጂ ሌላ አይደለም። መልእክተኛ ነው፣ እንደ ቀደምት መልእክተኞች መልእክተኛ ነው አለ። ከዛ ካና ያእኩላኒ ጣዓም፣ ሁለቱም ማለትም እናትና ልጅ ምግብን ይመገቡ ነበር አለ። ከዛ ቀጥሎ ፈንዙር ከይፈ ኑበይነ ለሁሙል አያት፣ ለነሱ አያቶችን እንዴት እንደምናብራራላቸው በጥልቀት ተመልከት። ሱመ እንዙር አና ዩፈኩን ይላል። አሁን የመርየምና የመርየም ልጅ ዒሳ ዓለይሂ ሰላም ምግብ ይበላሉ ብሎ የሚነግረናል። ለምንድን ነው የሚነግረን?
አየ ዲቤቱን የሚያቀርብበት መንገድ ሱረቱል ማኢዳ ላይ በጣም ረቂቅ ነው፣ የሚገርም ነው። ሌላው ጥግል ከጀርባ ያለውን መከራከሪያ ሐሳብ አንተ ድረስበት። ግን ጥያቄ ስትጠይቅ ስለ ሌሎች ሃይማኖቶች ስትናገር እንደፈለክ ታወራለህ ማለት ግን አይደለም። ተሳደባለህ ማለት ግን አይደለም። መብት የለንም። በነገራችን ላይ እኛ የማንንም ሃይማኖት የማንቋሸሽ የመሳደብ መብት የለንም። አይ ኡስታዝ እንደ እነሱ እኮ ቁርአንን ይሳደቡብናል፣ ረሱልን ይሳደባሉ አለይሂ ሰላቱ ወሰለም፣ አላህን ይሳደባሉ እና መልስ እየሰጠን ነው ካላችሁ አላህ ይህን አይፈልግም። ቁርአን ይህንን አላስተማረንም። ኢድፈዕ ቢለቲ ሂየ አሕሰን ነው የሚለው፣ ክፉን በመልካም አሸንፈው ነው የሚለው፣ ክፉን በመልካም ግፋው ነው የሚለው። ሱረቱ ፉሲለት ምዕራፍ 41 ከቁጥር 34 ጀምሮ ያሉ አያቶቹን ያቸው። በውይይት ወቅት ሃይማኖታዊ ውይይት የሚሆን ሌላም አይነት ውይይት attitude matters more than evidence። ይሄ ስነ ምግባር አኽላቅ አንተ ከምታቀርበው መረጃ ይበልጣል። በስድብ እውነትን ብታቀርብ ማንም ሰው አይቀበልም። ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ። ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ ተሳደቡልን አላለም። የኛ ጌታ ቁርአን ተሳደቡልን አላለም። በጣም ልናስተውለው የሚገባ ሐሳብ ነው። መጠየቅ ሰዋዊ መብታችን ነው። መጠየቅ አላህ የተፈጠረው አእምሮ የሚጠይቅ ነው። ለሰው ልጅ የተሰጠው ሰዋዊ መብቱ ነው። ለሰው ልጅ የተሰጠው questioning is a natural right፣ ተፈጥሯዊ መብታችን ነው መጠየቅ። ስንጠይቅ ግን በስርዓት በአደብ መሆን መቻል አለበት። እና ሶሻል ሚዲያ ላይ የመጨረሻ አንድ ሐሳብ ማካፈላችሁ፣ ሶሻል ሚዲያ ላይ አላህን የሚሳደቡ ቁርአንን የሚሳደቡ ረሱልን የሚሳደቡ አለይሂ ሰላቱ ወሰላም ስርዓት ያላቸው በስርዓት የሚወያዩ ሙስሊም ያልሆኑ ወገኖች አሉ። ከነሱ ጋር በስርዓት በሰላም መወያየት መልካም ነው። ውይይታችሁ ላይ ባይዘው እዝነት የለበትም። የብዙዎቻችሁ ውይይት ላይ አንድ ሰው እውነት ላይ አይደለም ሐሰት ላይ ነው ያለው ብለህ የምታምን ከሆነ ልታዝንለት እኮ ይገባል። ባይዘው እና የሚገርመው ከሁለቱም ሳይድ እዝነትም ፍቅርም አላይም፣ የበላይነትን ብቻ ለማስጠበቅ ነው። ግን ወንድሞቼ ራሴን ዝቅ አድርጌ የምመክራችሁ አንድ ምክር አለ።
ይሄን የቁርአን አያ በደንብ አስተውሉት። አሁንም ሰጣችሁ ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ በደንብ ይሄንን አያ ሱረቱል አንዓም ምዕራፍ 6 ቁጥር 68 ላይ ለመልእክተኛችን አለይሂ ሰላቱ ወሰለም አላህ ያስተላለፈው ትእዛዝ ነው። ወኢዛ ረአይተ الذين يخوضون في آياتنا በእኛ አያቶች የኹዱን አፋቸውን ዝም ብለው የሚያሮጡ ሰዎችን በምትመለከትበት ጊዜ ይላል። ማለትም ያ ረሱላህ አንተ በመሃላቸው ሆነ በአላህ አያቶች የኹዱን ነው የሚለው። የኹዱን ማለት የማይገባ የሆነ ነገር የሚናገር አፉን ከከፈተ የማይዘጋ ካየህ ፈአዕሪድ ዐንሁም ይላል። ፈአዕሪድ ዐንሁም ፋቱፊዱ ተርቲብ ወታቂብ ሙባሸረተን ማለት ወዲያውኑ ፈአዕሪድ ዐንሁም ጀርባ ሰጥተህ ከእነሱ ዞር ብለህ ሂድ ይላል። አላሁ አክበር ከቢራ። አንተ ያ አኺል ከሪም እንዴት ቲክቶክ ላይ ቁጭ ብለህ የአላህ መልእክተኛ አለይሂ ሰላቱ ወሰላም በእንደዚህ አይነት መልኩ ሲሰደቡ ቁጭ ብለህ እንዴት ትሰማለህ? ከዛ ማይክ ጠብቀህ ምን አይነት ስድብ ነው የምትሳደበው? ለምን ረሱሉን ነኩ ብለህ አለይሂ ሰላቱ ወሰላም አላህ ያስተማረ ዞር በል ነው ያለ። ለመልእክተኛው ነው ያለው አለይሂ ሰላቱ ወሰላም። ባይ ኤክስቴንሽን ለሁላችንም ረሱልን ተሳድበው ምናምን ልትል ትችላለህ። አውቃለሁ ስሜታዊ እንደሚያደርግ። አንተም የሌሎችን አትሳደብ፣ እነሱም እንደዛ ነው። ሁሉም ሰው ለሚያምነው ነገር ስሜታዊ ቁርኝነት አለው። ለምን ድንጋይ አያመልክም? ለምን ዛፍ አያመልክም? በሳሎች መሆን ያስፈልጋል። እኔ በጣም ማዝነው እናንተን የመሰለ ወንድሞች የማይሆን ቦታ ላይ ጊዜያችሁንና ኢነርጂያችሁን ማቃጠላችሁ። ታናናሽ ወንድሞቻችሁ ስንቶች አሉ ቁርአን መቅራት የሚገባቸው፣ ቁርአን ልታስቀራቸው የሚገባ። ወደ አያው ልመልሳቸው። ሱረቱል አንዓም 68ኛው አያ ፈአዕሪድ ዐንሁም ሐታ የኹዱን ፊ ሐዲሲን ገይሪ ከሚያወሩ በአላህ አያቶች ላይ ሲያላግጡ ሲያሾፉበት ከነበረው ሐሳብ ወጥተው ወደ ሌላ አጀንዳ እስኪገቡ ድረስ ከነሱ ዞር በላል። ከዛ የሚገርም ነገር ልንገራቸው። አያውም እንደሚጠቃላችሁ ሱብሃንአላህ ወኢማ ዩንሲየነከ ሸይጣን ቢያስረሳ ፈላ ተቁድ በዕደ ዚክራ በፍጹም ካስታወስክ በኋላ እንዳትቀመጥ ከነማን ጋር መዐል ቀውሚ ዛሊሚን ከበዳይ ህዝቦች ጋር። በአላህ አያቶች የሚያላግጡ በረሱል አለይሂ ሰላቱ ወሰላም የሚያላግጡ በአላህ የሚያላግጡ ሰዎችን አላህ ዛሊሚን ያላቸው በዳዮች። ማንን ነው የበደሉት? ዛሊሚን አንፉሰሁም ማንንም አይደለም ራሳቸውን የበደሉ ናቸው። እና ሸይጣን ቢያስረሳህ አላቸው። ወኢማ ሸይጣን ከሚጫወተው ሚና መካከል አንዱ ማስረሳት ያስረሳሃል። ከዛ ተረሳውና በነገራችን ላይ ዲን መሆኑን ሁላ ተረሳዋል። አይቻችኋለሁ ወንድሞች፣ አንዳንዶቻችሁ ረስታችሁት ስድብ እኔ ከየት እንደሚጠና ሁላ። እውነቱን እኮ መነጋገር አለብን። ሌሎች ብቻ እኛን ይሰድቡናል ምናምን መባል የለበትም። we have to be fair አዒዲሉ ፍትሃዊ ሁኑ ነው ያለን አላህ። ፍትሃዊዎችን ይወዳል ነው ያለን። እኔ ስሳሳት እናንተ ልታረሙኝ ይገባል። እናንተ በተሳሳተ መንገድ ስትሄዱ ወንድሞቼን ማረም ይገባኛል። ሸይጣን እንኳን አስረስቶ ከዚህ በኋላ እዛ ውስጥ ብትገባ እና ልክ እንዳስታወስክ ፈላ ተቁድ በዕደ ዚክራ ካስታወስክ በኋላ ዞር ነው ማለት ያለ። ቁርአን የሰጠን ስትራቴጂ ይሄ ነው። በስድብ እስልምና በምንም መልኩ መፍረስ አይችልም። እኔ ቲክቶክ ውስጥ ሶሻል ሚዲያ ውስጥ ገብቼ የማዳመጠው ለምን መሰላችሁ? what is going on ምን እየተከናወነ ነው፣ ምን እየተከሰተ ነው የሚለውን የማወቅ ኃላፊነት አለብኝ። እና ወላሂ العظيم ነው ናችሁ። ከትላንት ወዲያ አንዱ ምን ሲል እንደሰማው ታውቃላችሁ? ይሄ እስልምና የሚባለውን እናፈርሰዋለን አለ። እና አይደለም በሱ አፍ ስንትና ስንት ቢሊየንስ ትሪሊየንስ ዶላር መሳሪያዎች ሪሶርስ
አፍንጫ ማትሞላ አፍንጫ ማታክልን ከተማ ውስጥ ያሉ ህዝቦችን ማንበርከክ አልቻለም አይደለም እስልምናን የሚያክል ትልቅ ነገር በስተመጨረሻ በዚህ ሐሳብ ላይ የምሰጠው ይሄ የንጽጽር ሃይማኖትን በተመለከተ የራሱ የሆነ ተቋም ሊኖረው ይገባል ብያምናለሁ ተቋም አቋቁማችሁ ወንድሞች ብዙ እህቶችን ወንድሞችን ተናናሾቻችሁን ማፍራት የምትችሉበት መድረክ ኢነርጂያችሁን ፎከሳችሁን የሚጠቅም የሚዳሰስ የሚጨበጥ ነገር ላይ ብታደርጉት መልካም ነው ከዛ ውጪ በስድብ ላይ ያላችሁ እየደከማችሁ ነው እና ከድካም ዞር በሉ ለማለት ነው ለማንኛውም ወደ መላእክቶቹ እንመለስ መላእክቶቹ ምን አሉ አተጃሉ فيها من يفسد فيها ويسفك الدماء አሉ አይደል እሺ የዛሬውን ትምህርት በዚህ እንጨርሰዋለን ከዛ ونحن نسبح بحمدك ሚለውን በሚቀጥለው ክፍል ጊዜ መጣበታለን መላእክቶች ተናገሩ በቀራ ውስጥ ብትፈልጉ ኢብሊስ ምን አለ ይወላችሁ ኢብሊስ አናውንስመንቱ ማስታወቂያውን ሲሰማ እኛ እንደምንመጣ ምን አለ ምን እንዳለ ታውቃላችሁ ምንም አላለ ጸጥ ነው ያለው ደም ያፈሳል ሲባል ዝም ኢፍሳድ ያደርጋል ሲሉ መላእክቶች ዝም ዋጥ ምንም አላለም ኢብሊስ የተናገረው መቼ መሰለ ለምን አልሰገድክም የተባለ ጊዜ ሱረቱል አዕራፍ ላይ ስንመጣ እናያለን ሱረቱል አዕራፍ ላይ ለምን አልሰገድክም ሲለው ከቁጥር 12 ጀምሮ ሱረቱል አዕራፍ قال انا خير منه خلقتني من نار وخلقته من طين ጀመረው መቼ ከስግደቱ በኋላ መላእክቶች ከሰገዱ በኋላ ለምን አልሰገድክም ተብሎ ሲጠየቅ በኋላ መጀመሪያ ላይ ግን መላእክቶች ጥያቄ ሲያነሱ እሱ ምንም አላለም በዚህ ነው የምንጨርሰው ዛሬ ለምን ምንም እንዳላለ ታውቃላችሁ መላእክቶች ውስጣቸው ንጹህ ነው እና ያስጨነቃቸውን ነገር ተናገሩ ኢብሊስ ግን ምንም አላለም ለምን እንደሆነ ታውቃለህ ኢኒ ጃኢሉን ፊል አርዲ ኸሊፋ ሲል መላእክቶች እንደገባቸው ስለ ሰው ልጅ ገብቶታል አይደል ማን ነው ኢብሊስ አይገርምም ኢብሊስ እኮ እኛ ሳንመጣ በፊት ነው የሚያቀን እሱ ብቻ ነው እንደሚገርም ዝም ያለው ለምን እንደሆነ ታውቃለህ ልክ ማስታወቂያውን ሲሰማ የመጨረሻ ነው ይጠላን አስጠላ ነው ጠላው አደምን የለም እኮ አንተ የሆነ እኮ ሰው እኮ ልትጠላው መኖር አለበት አይደል እንዴ የሞተ ሰው አይወቀስም ይባላል አይደል ኢቭን እንኳን አስቀይሞን ምናምን የሞተ ሰው አይወቀስም ይባላል እኛ እኮ የለንም አልተፈጠርንም ገና በቃ ኢብሊስ ገብቶታል በደንብ ነው የሚያቀን ባይዘው ሳንመጣ በፊት ነው የሚያቀን እና ጸጥ ነው ያለው ጸጥ ያለው ጥላቸው ሳንመጣ በፊት ይጠላናል ሳንመጣ በፊት ጠላታችን ሆነዋል ያንተ ያንቺ የእኔ የእኛ ሰው ዘር በአጠቃላይ አይሄት ዘም ነው ያለው እጠላቸዋለሁ በውስጡ እና ዝም ያለው ለዛ ነው ውስጡ በጣም የከፋ የጥላቻ ስሜት ስለነበረ ዝም አለ ከዛ መጨረሻ ላይ አልታዘዝም አለ ይሄ አንድ ትልቅ ትምህርት ይሰጣናል ለሁላችንም እሱን አካፍያችሁ ዘጋዋለሁ ለዛሬ ዝምታ ኢብሊስ የተሰማው ስሜት አለ የረበሸው ነገር አለ ስለኛ ግን ለአላህ በግልጽ ስሜቱን ከመናገር ይልቅ እንደ መላእክቶች በክብር አላህን ለምንድነው የሚመጣው ይሄ ኸሊፋ ብሎ አና ኸይሩ ሚንሁ ብሏል አይደል በኋላ ላይ ሐሳቡን ከመናገር ይልቅ ዝምታን ይመረጠው እና በጣም የሚገርማችሁ ነገር ኢብሊስ ይሄ ሸይጣን ይሄን አይነት ስሜት እኛ እንዲሰማን ይፈልጋል እንደዚህ እንድንሆን ይፈልጋል ምን እኔና አንተ የሆነ የሚሰማን ስሜት አለ በሆነ ጉዳይ ላይ እና በክብር መናገር እየቻለን በበሰለ መልኩ ስሜታችንን ሐሳባችንን መግለጽ እየቻለን ዝም እንላለን ተቀይመናል ዝም ነው የምንለው ውስጣችንን መጥፎ ስሜት ነው ያለው ዝም ነው የምንለው አንናገርም ከዛ ምን እንደሚመጣ ቃል ይሄ ዝምታ ካልገለጽ ነው በተከበረና በበሰለ መንገድ ስሜታችንን ካልገለጽን ሐሳባችንን ካላቀረብን በጊዜ ሂደት ይሄ ስሜት ያድግና ልክ እንደ ቫይረስ ሰውነታችን ሁሉ ውስጥ የሚሰራጨው ከዛስ ይሄ ቫይረስ ቀስ ብሎ ወደ ቁጣ ይቀየራል ዝምታችን ወደ ቁጣ ይቀየራል
ቁጣችን ወደ ጥላቻ ይቀየራል። ጥላቻችን አንድ ቀን the worst of the worst የከፋ ነገር እንድንናገር ያደርገናል። የከፋ ነገር እንድናደርግ ያደርገናል። እዚህ የከፋ ድርጊት ላይ ያመጣን ምንድነው ስንል ወደ ኋላ መለስ ብለህ ስታይ ነገሩ ሲጀምር ዝም ማለታችን። ዝም አትበሉ። ሐሳባችሁን የተሰማችሁን በተከበረ መንገድ ተናገሩ። በተፈጥሮ ዝም የሚል ሰው እንዳለ አውቃለሁ፣ ይገባኛል። ነገር ግን ይሄንንም ተፈጥሮ ለመስበር ሞክሩ። ዝም ካልን በውስጣችን የሚፈጠረው ጥላቻ በጣም አደገኛ ነው አውቃለሁ። አንዳንድ ጊዜ ውስጣችን የተሰማን ስሜት ስንነግራቸው እንደ እሳተ ገሞራ የሚፈነዱ ሰዎች እንዳሉ አውቃለሁ። ለምሳሌ ሚስት ባሏን ልታናገረው አትችልም። ምክንያቱም አንድ ነገር ካለች እንደዛ መሆኑን የምታቂ ከሆነ ላንቺ አለመናገር መልካም ነው። ኢብሊስ ደግሞ የሚፈልገው ዝም ብለን በውስጣችን እያሰብነው በኋላ ላይ በጣም የከፋ የሆነ ድርጊት እንድንፈጽም ነው። አላህ ከዚህ ይጠብቀን። በሚቀጥለው ክፍለ ጊዜ ስንመጣ ኢንሻአላህ ወነህኑ ኑሰቢሑ ቢሐምዲከ ወንቀድሱ ለክ የሚለውን ሐሳብ እንመለከታለን። ባረከላሁ ሊ ወለኩም ወሰላሙ አለይኩም።